ሃይማኖት ጉባኤ ዋና ጸሐፊ፣ የሃይማኖት አባቶች እንዲሁም ደግሞ ጥሪ የተደረገላችሁ እንግዶች፣ በዚህ ዕለት ይህንን ታሪካዊ ዕለት ለመዘገብ የተሰበሰባችሁ የሚዲያ አካላት ሁላችሁም እንደምን ዋላችሁ? እግዚአብሔር አምላክ ቅዱስ ፈቃዱ ሆኖ በዚህች ዕለት ይህንን ቤት በመቄዶንያ በጎ አድራጎት ማህበር ሳስተላልፍ እጅግ በጣም ደስታ ይሰማኛል። ልበ አምላክ ዳዊት እንዳለው በላይ እንደጠቀስነው እግዚአብሔር ላደረገልን ስጦታ ሁሉ የምንከፍለው ሌላ የተለየ ነገር የለም። የእሱን ስጦታ በገንዘብ በሰው ኃይል በሌላም ልንለካው አንችልም። ስለዚህ እግዚአብሔር የሰጠኝን መልሼ ለራሱ ነው። ምክንያቱም ቅዱስ ቃሉ እንደነገረን እንዳስተማረን ድሆች የእግዚአብሔር መገለጫዎች ናቸው። በወንጌል ተጽፎ እንደምናየው በማቴዎስ 25 ላይ እንደተጻፈው ጌታ ተርቤ አላበላኸኝም፣ ተጠምቼ አላጠጣኸኝም፣ እንግዳ ሆኜ አልተቀበልከኝም፣ ታርዤ እያለ ይህን ሲዘረዝር ያ ያደረገው አካል የት አግኝተንህ ይህን ሁሉ እንደው በከንቱ ስለወደድከን ነው እንጂ እኛ መቼ አድርገን ብሉት አድርጋችሁታል። ለአንዱ ደካማ ያደረጋችሁት ለእኔ ያደረጋችሁት። በተቃራኒው እነዚያ ደግሞ አንተ እኔ ነኝ ብለህ መጥተህ መቼ ከለከልንህ፣ በከንቱ ተከሰናለህ፣ ተወቅሰናለህ ባሉት ጊዜ ከመካከላችሁ ላለው ለአንዱ ምስኪን ያላደረጋችሁት ለእኔ ያላደረጋችሁም ነው ያላቸው። ስለዚህ ይህ ቃል በተግባር መለወጥ የእያንዳንዱ ክርስቲያን ግዴታው ነው። ስለዚህ እኔ ይህንን ቤት ቅድም በመግቢያውም ወንድሜ አማኑኤል እንደተገለጸው ታማሃም እንዳሉት ይሄ ቤት ሲሰራ እኔ አንድ መነኩሴ ነኝ። በዚህ ሁሉ ቤት ውስጥ ለመኖር አይደለም፣ ዓላማ ነበረው። ነገር ግን ያንን ዓላማዬን ይዤ በዚህ ለመኖር ግን እድሉን አላገኘሁም። ምክንያቱም ሀገረ ስብከቴ በውጭ ሀገር ስለሆነ እዚህ መቆየት አልቻልኩም። በዚህ ምክንያት ከዚህ ቤት የሚገኘው ገቢ ቅድም እንደተጠቀሰው ለበጎ ስራዎች ሲውል ኖሯል። ይሄ ቤት ጠቅላላ ስራው 3 ዓመት ነው የፈጀው። ከስራው በኋላ 19 ዓመቱ ነው። ይሄንን እንግዲህ ለማስተዳደር ለመምራት እኔ በቦታው ስለሌለው የኔን ስራ ወይም የኔን ሐሳብ የሚያስቀጥልልኝ አካል ያስፈልገኛል ብዬ ለረጅም ጊዜ ሳስብ ነበር። በዚህ ምክንያት ይሄንን ተግባራዊ አደረኩ። ብዙ ሰዎች አስተያየት ሰጥተዋል። የሁሉንም አስተያየት በአድናቆት በደስታ አስተናግዳለሁ። ለምን ይሄ ቤት ለገዳም ቢሰጥ፣ ለቆሎ ትምህርት ቤት ቢሰጥ፣ ለእንዲህ ቢሰጥ እያሉ መስጠት ያለመዱ በአብዛኛው በሰው ስጦታ ላይ ግን ፍርድ የሚሰጡ ብዙዎች ናቸው። ዘመናችን በጣም የሚገርም ነው። ሶሎ ያለቀው ጫማውን የማይመጸውት በሰው ስራ ገብቶ መከራውን ያያል። ሁሉም የጽድቅ ስራ ናቸው። እኔ ግን ይሄን መረጡ። የመምረጥ መብት አለኝና ድሆችን የመደገፍ ነዳያን የመደገፍ የሚለው ላይ ልቤ ያደላ። ገዳም ጠልቼ አይደለም መነኩሴ ነኝ፣ ግን ልቤ ያደላው እዚህ ላይ ስለሆነ ነው። ስለዚህ ልቤ ወዳደላው በሺህ የሚቆጠሩ በጎ አድራጎት ድርጅቶች አሉ። ሁሉም ግዴታቸውን እየተወጡ ነው። ከነዚያ ሁሉ ደግሞ በመቄዶንያ ላይ ልብ ያረፈ ሰው ገበያ ሄዶ የሚገዛው ልብ የወደደውን አይኑ የወደደውን ነው። ስለዚህ ልቤ ስለወደደ ለመቄዶንያ ሰጠው እንጂ ያ ማለት ሌሎቹ ስራ ላይ አይደሉም ማለት አይደለም። ግን ሁሉን መሆን አይቻልም። ጥቂት ሰዎች ደግሞ ምን አለ ቤቱ ተሸጦ ለዚህ ይሄን ያህል ሚሊዮን ለዚህ ይሄን ያህል ሚሊዮን ብታካፍላቸውስ የሚል አስተያየትም ሰምቻለሁ። ያ አይደለም ፍላጎቴ። እኔ ሰው ነኝ፣ አልፋለሁ። ልጅና ህንፃ ስም ያስጠራል። ስለዚህ ይሄ ህንፃ የኔ ስም መኖር አለበት። ነገ ስሞት እንደተባለው እኔ ልጅ የለኝም። ስለዚህ ይሄ ህንፃ ለአንድ ድርጅት ተሰጥቶ ያ ድርጅት እንዲጠብቀውና ታሪክ እንዲሆን ነው። በዚህ ምክንያት ነው የተመረጠው። ቅድምም ተነግሯል። 120 ሚሊዮን ብር አይደለም፣ እኔ ሌላ ምንም ነገር የለኝም። የሚቆጠር ብር አይደለም እኔ ያለኝ። ይሄ ቤት በጊዜው ቅድም እንደሰማችሁት ነው 3.1 ሚሊዮን ነው የፈጀው።
ይሄ ቤት ከ21 ዓመት በፊት እንግዲህ የነበረውን ዋጋ ታውቃላችሁ። ስለዚህ ብዙ ሲነገር ስለሰማን ይሄን እንድትረዱት ነው። እኔ ያስረከብኩት በጊዜው በዚህ በ3 ሚሊዮን ብር የተሰራ ነው። ዛሬ ግን ባለሙያዎች ገምተውት 120 ሚሊዮን ደረሰ። ይሄ ነው። የዛሬ 20 ዓመት ዶሮ ስንት ብር ነበረች? ዛሬ ስንት ናት? በቃ እንደዛ አስቡት። ይሄ ነው። እንቁላል ስንት ነበረ የዛሬ ዓመት? በቃ ይሄ ነው። ይሄ ነው የሆነው። ስለዚህ ይሄ ድርጅት እንዲሰራበት እንዲያገለግልበት ነው ያደረኩትና ይሄንን እንድትረዱልኝ እፈልጋለሁኝ። በእውነት ብፁዓን አባቶች ከልብ አመሰግናለሁ። ውዱን ጊዜያችሁን ስብሰባ ላይ ነው ሲኖዶስ ስብሰባ ላይ ነን ያሉን ታውቃላችሁ። የነበረቻቸው ረፍት ዛሬ ብቻ ናት። ይህችን ግን መስዋዕት አድርጋችሁ እኔን ወንድማችሁን የኔ ስራ የእናንተም ስራ መሆኑን አምናችሁ ይሄም የእናንተንም ኃላፊነት የጋራ ኃላፊነታችን ነው። ይሄንን ለመወጣት ውድ ጊዜያችሁ ስለሰጣችሁኝ እያመሰገንኩ ክቡር ዶክተር ቢንያም የቤቱን ሰነድ ካርታ እንድትረከብልኝ ከብፁዕ አቡነ ዲዮስቆሮስ በትህትና እጠይቃለሁ። ይሄ የቤቱ ካርታ ነው። እዚህ የምታያቸው ከካርታው ጋር የተያያዙ የመብራት ውል፣ ለዚህ ለቤቱ ደግሞ በየዓመቱ የጣራና ግድግዳ እንደምታውቁት የሚከፈል ግብር አለ። ይህንንም እንዳይቸገሩ የ2018 ዓመተ ምህረት የጣራና ግድግዳ 65,000 ክፍያ ፈጽሜያለሁ። ይሄ ቤት ምንም አይነት አንድ ብር ዕዳ የለበትም። እሺ፣ ከዚህ በመቀጠል የቤቱን ቁልፍ አስረክባለሁ። ይህ ቁልፍ የዚህን የመቄዶንያን ይህን ቤት በር የሚከፍት ብቻ ሳይሆን ለምጽዋት የተቆለፉ ልቦችን የሚከፍት ቁልፍ ነው። ልባቸው ለፍቅር፣ ለሰላም፣ ለአንድነት ለተቆለፈባቸው ሁሉ ልቦናቸውን የሚከፍት ቁልፍ ነው። አንደበታቸው እንደመጣላቸው ክፉን ለሚናገሩ ዘመኑ የመርገም ዘመን ነውና የስድብ አፍ ይሰጣቸዋል እንዳለው እነዚህ አፎች ለሰላም እንዲከፈቱ የሚያደርግ ቁልፍ ነው። ብፁዕ የሲኖዶስ ዋና ጸሐፊ ለክቡር ዶክተር ቢንያም እንዲያስረክቡልኝ በትህትና እጠይቃለሁ። ምድርንም ያለ መሰረት ያጸና እርሱ ነው፣ ሥራው ግሩም ነው። በሉት እግዚአብሔርን አመስግኑ፣ ሥራው ግሩም ድንቅ ነው። በሉት እግዚአብሔርን አመስግኑ፣ ሥራው ግሩም ድንቅ ነው። በአባቶቻችን ላይ ሰርቶ በአባቶቻችን ላይ ታይቶ
ይህንን ፈቃድ እግዚአብሔር እንዲፈጸም ያደረገው አቡነ ፋኑኤል ሰጡ ይባል እንጂ እነዚህ ብፁዕ አባቶች ሁሉ የሰጡት እንደሆነ እንድትቀበሉ ናቸው። ከአባቶች ነው። ደግነትም የአባቶች ነው። መስጠትም ከናንተ ወስደው ለናንተ የሰጡትና የስጦታ የወዳጃችን የቅርብ አባታችን የአቡነ ፋኑኤል ብቻ ሳይሆን በጊዜውና በሰዓቱ ይህንን ስጦታ እውነት ነው፣ ግሩም ነው፣ እናደንቃለን፣ ቅቡልነት እንዲያገኝ ይፈቅደናል። በጊዜውና በሰዓቱ ይህን ሲያደርጉ በእድምተኝነት ሳይሆን በባለቤትነት ተገኝተናል ያሉ አባቶቻችን ጊዜ ሰውተዋልና ጠዋትም በአገልግሎት ነው የቆዩት። ቀሪ ጊዜያቸው እቺ ነበረች። እቺንም በዚህ አገልግሎት ላይ ስለተገኛችሁ በእውነት ክብርና ምስጋና ለእናንተ ይሁን። ቀጥሎ ዶክተር አጭር የሆነ ስሜትህን እንረዳለን ሳትናገር፣ ነገር ግን በአንደበትህ ቢገለጥ ጥሩ ነው ከሚል ነው። የጉዳዩ ባለቤት ነው። አሁን ብዙሃን አባቶች ሰውየው ቀብር ሰዎች ይዘው ሲሄዱ አየና ጅብ ተከተለ። ምንድነው ሲባል ቀብር ምንድነው? አይ ሰው ሞቶ እየወሰድን ነው። ምንድነው ታዲያ? አይ ጉድጓድን ከቷል። እንደው የሚበላው ቢገኝ ፈቃደኛ አይሰጡም ወይ አለ። የሚበላው ከተገኛል። ለምን የሚፈልጉ ሰዎች ይህን ቤት በሌላ በተለያየ ምክንያት ይፈልጉታል። ግማሹ ደሃ እኮ ቤተሰብ አሉት፣ ግማሹን ሸጠው፣ ግማሹ ለምን መኪና አልገዙም፣ ግማሹን ለምን ለኛ አልሰጡም እያሉ እንደዚህ ቀለል ያለ ንግግር መስጠት ከባድ እንደሆነ አይተናል። ደስታም እንደሆነ አይተናል። አባቶችን በዚህ ጉባኤ ላይ ተገኝታችኋልና ደስ ብሎናል። ዶክተር ቢኒያም ወደዚህ እንድትናገር። በጣም አመሰግናለሁ። ጾና አባቶች አሁን ያነበባችሁ በረከታችሁ ይደርብኝ። ዛሬ ሁላችሁም እዚህ የተገኛችሁ በሙሉ በጣም እናመሰግናለን። የአባባሳት የቤተክርስቲያን አባቶች ሁላችሁም የሚዲያ አካላት እዚህ ስለተገኛችሁ በጣም እናመሰግናለን። የዛሬው ፕሮግራም ያው የመቄዶንያ ፕሮግራም ነው። ብዙ አባታችን እንደዚህ አይነት ሀሳብ አልነበራቸው። በ21 በመቤታችን ቀን በውልና ማስረጃ ሰጥተው ሊሄዱ ነበር የፈለጉት። እኛ ግን በጣም አስቸግረናቸው፣ ያው ሌላም ሰው ደግሞ ምሳሌ ይሆናል ሰዎች ምን ያደርጋሉ ብለን ነው እና እኔንም አመሰግናለሁ እሳቸው። ዛሬም ይሄ ፕሮግራም የተደረገው ባለፈው ላይቭም ሁሉ ነገር የመቄዶንያ ሀሳብ። ስለዚህ ስለመጣችሁ እጅግ በጣም እናመሰግናለን። ብፁዓን አበው ሊቃነ ጳጳሳት፣ ቀሲስ ታጋይ አባሳሉ ጊዜ አሉ፣ ክቡር አባታችንም አባ ገብረመድኅን እሳቸውም አሉ። ሁላችሁም እዚህ የመጣችሁ በሙሉ እዚህ ስለመጣችሁልን በጣም እናመሰግናለን። አበው ሊቃነ ጳጳሳት እንግዲህ በተለያየ ጊዜ መቄዶንያ እየመጣችሁ የምትባረኩ የምታግዙ ናችሁ። ዛሬ ደግሞ እዚህ ደግሞ መስዋዕት አድርጋችሁ ስለመጣችሁ በተለይ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ይሄ ቤት አሁን የምታዩት ቤት ነው። በጣም ለአረጋውያን በጣም ምቹ የሆነ ነው እና ብፁዕ አባታችን ፋሚሊ ያደረጉት ነገር በጣም ትልቅ ስራ ነው። በነገራችን ላይ እሳቸው በ18 ዓመታቸው የመነኮሱ ናቸው በደብረ ሊባኖስ። ትንሽ ስለሳቸው አጠር አድርጌ ልንገራቸው። ብፁዕ አባታችን በ18 ዓመታቸው በደብረ ሊባኖስ መንኩሰው በምንኩስና ከዛ ቤተክርስቲያን አስተዳዳሪነት በሊቀ ጳጳስነት ረጅም ዓመት ያገለግሉ ናቸው። እንግዲህ የእግዚአብሔር ጥሪ መሆኑን የምታውቁት አንድ ሰው በ18 ዓመቱ መንኩሶ ለዚህ ክብር መብቃት የእግዚአብሔር ጥሪ ነው ማለት ነው። ስለዚህ ትልቅ አባታችን ናቸው። ከዛ ውጭ ደግሞ ረጅም ዓመት አሜሪካን ሀገር የኖሩ ናቸው። በ1985 ዓመተ ምህረት ጀምሮ ማለት ነው። 1985 ዓመተ ምህረት ጀምሮ ረጅም ዓመት አሜሪካ ሀገር የኖሩ አባት ናቸው። ይሄን የምለው መሰላችሁ አንዳንድ ሰዎች ብር ከየት አመጡ የሚሉ ሰዎች አሉ። አንደኛ አይመለከታቸው ምንም ማለት የሌላቸው ሲጨው ያው የመጨረሻው ዘመን አይደለም፣ የመጨረሻው ዘመን ነው። በነገራችን እኔ ሰው ድፍረት እኮ ሲሆን የሚያስገባ ነገር ነው የተናገረው ቢገባቸው ማለት እና ይሄን ያላማት የኖሩ አባት የነሳ ልጆች አሏቸው፣ ብዙ አላቸው። ቤተክርስቲያን ምግብ ይሰጣቸው ነው። ያቺን አጠራቅመው ትንንሽ ሰዎች ከመርዳት ያን ቀርቀም አድርጎ ለበጎ ነገር ማዋል እኮ ብልህነት ነው። ያን ሰው ለተለያየ ሰው ሊረዱት ይችላሉ። ግን ያቺን ቀርቀም አድርጎ ቋሚ ነገር ማድረጋቸው ጭንቅላት ሚሊሳቸውን ዊዝደም ያሳያል ብዬ ነው የማስበው። አንዳንድ ሰው ሁሉ ብሩን ይበትናል ለዚህ እያለ ለመርዳት ነው እሱ በነገራችን። ከዛ ይልቅ ግን ቋሚ ነገር ላይ አውየው ሰዎች ይረዱበት ብለው የሰሩት ቤት ነው የቤት። ሲጀመር ደግሞ የቤት የተሰራው በትንሽ ብር ነው። ለምን ወንድማቸው አሉ ኢንጂነር ኮንትራክተር ናቸው፣ ስመጥር ኮንትራክተር ናቸው። ጀነራል ማኑኤል እሳቸው ነው የሰሩት። ምንም ኮስቱ በጣም ትንሽ ነው ማለት በጣም በትንሽ ብር የተሰራ የመዋለ ሙያ ምናምን ክፍያ የለውም። ስለዚህ
ይሄንንም ሰው ሊረዳ ያስፈልጋል ማለት ነው። ሲጀመር ይሄ ህንፃ የዛሬ 17 ዓመት ቅድም አሁን ሲነበው አይታችሁ እኔም ኮፒውን ስለያዝኩት የዛሬ 17 ዓመት በውርስ የሰጡት ነው ማለት ነው። ዓላማውም ለዚሁ ፐርፐዝ ነው ማለት ነው። የዛሬ 17 ዓመት በውርስ ለተቸገሩ ስድስት ሰዎች፣ ወላጅ አልባ ህጻናት፣ ለአረጋውያን እንዲጠቀሙበት የተደረገ ነው። ስለዚህ እሳቸው እቅዳቸው ኢትዮጵያ መኖር ነው። በደንብ ተረዱ ይሄን ሀሳብ። በተለይ ሚዲያ ተቋማት ብዙ ጊዜ ካለ መረጃ ነው ብዙ ሰው የሚያወራው ይመስለኛል። ለምሳሌ እሳቸው ይሄንን ነገር ለማድረግ እዚህ መኖር አለባቸው። ይሄ የተቋቋሙ እርዳታ ለማድረግ ነው ይሄ ቤት የተሰራው። ነገር ግን ያን እርዳታ ለማድረግ በአጋጣሚ በተለያየ ጊዜ ካለ ፍላጎታቸው ውጪ እየተመደቡ እየሄዱ ስለሆነ ያን ነገር የሚያስቀጥል ተቋም ፈለጉ ማለት ነው። ስለዚህ የጀመሩትን የበጎ ተግባር ለማስቀጠል እዚህ ስለሌሉ ማለት ነው ሀሳባቸው እዚህ እየኖሩ አብረው እየኖሩ ልክ እንደ መቄዶንያ ማገዝ ነበር የፈለጉት። ያን ነገር አልቻሉም ማለት ውጪ ለሚኖሩ። ስለዚህ ምን ማድረግ አለባቸው? አማራጭ የሚላቸው ለበጎ ተግባር ሰጡ ለመቄዶንያ ማለት ነው። ስለዚህ በዛ ምክንያት ድሮም በነገራችን ላይ መቄዶንያ ከተቋቋመ ጀምሮ ይባርኩናል፣ ይመጣሉ፣ ያግዛሉ፣ በየጊዜው ያግዛሉ እና ከቤት ኪራዩ እኛ ራሱ እንጠቀም የነበርን ሰዎች ነው መቄዶንያ ማለት ነው። ስለዚህ ዛሬ ደግሞ ኪራዩ ቀርቶ በቋሚነት ሰዎችን እንረዳበት ስለተፈለገን የተሰጠን ማለት ነው። ስለዚህ ይሄን ነገር ሰው ሊረዳው ይፈልጋል ማለት ነው። ቀደም ብሎ አባታችን ሲያወሩ ነበር። ለምሳሌ ለገዳማት ለቤተክርስቲያን እንደዚህ የሚሉ ሰዎች አሉ። ለምሳሌ ቅዱስ ዮሐንስ አፈወርቅ ምንድን ነው ያደረገው? መጀመሪያ ገና ፓትርያርክ ሲሆን ቤተክርስቲያን የነበረው ወርቅ ሸጦ ለድሆች ሰጥቷል። ከዛ በኋላ ሰዎች ምን አሉት? ጭራሽ ሌባ ነው። ማን? ቅዱስ ዮሐንስ አፈወርቅ ነው። አይገርማችሁም? ሰዎች የቤተክርስቲያንን ወርቅ ሸጦ ለድሃ ስለሰጠ ማለት ነው። እንግዲህ ቅዱስ ዮሐንስ አፈወርቅን ሌባ ያለ ሰው ትላላችሁ። እሳቸው ደግሞ ከዛ አልፎ የራሳቸው ነው ደግሞ ይሄን ሰዎች ልጆች ሰጧቸው ምሳሌዎቻቸው ያንን ለዳሰ ድርጅት ቢያደርጉ ይሄ ምን የሚገርም አይደለም። ጭራሽ የቤተክርስቲያን እኮ ነው ለድሃ የሰጠው የቤተክርስቲያንን ሀብት ማለት ነው። እሳቸው ደግሞ ራሳቸው የሰሩትን ለድሃ ነገር መጠቀማቸው የቤተክርስቲያን ሀሳብ ይሄ እኮ ቤተክርስቲያን ሊረዳው የሚገባው ጉዳይ ነው። በነገራችን ላይ አረጋውያን የተቸገሩ ሰዎችን ቤተክርስቲያን ራሱ ሊያግዘው የሚገባው። ስለዚህ ለቤተክርስቲያን ይስጡ ምናምን የሚለው ነገር እኔ ለምሳሌ ህንፃ ቤተክርስቲያን ከመሆን ህንፃ ስላሴ እንርዳ ካሉ የተሻለ ሀሳብ ነው ብዬ ነው የማስበው። ቅዱስ ዮሐንስ አፈወርቅም ያንን የሚያስተምሩ እኔ የማውቀው ማለት ነው። ብዙ ጊዜ ድሆችን ሁሉ እያለ ነው የሚያስተምሩ። ቤተክርስቲያን መስራት ጥሩ ነው። ይሄ ግን የበለጠ እንደሆነ ነው እንግዲህ የማውቀው እውቀት ይሄ ነው። ለምሳሌ ብትጠይቁ ስለዚህ ሰዎች የእግዚአብሔርን ስራ ከማድነቅ በፈቃድ እግዚአብሔር ያደረጉትን ነገር ማመስገን ሲገባ አላስፈላጊ ንግግር ማለት ነው። አንደኛ የመጨረሻው ዘመን ላይ ነው። አንድ ሊቀ ጳጳስ እንዴት ሰው እንትን ይላል? ትንሽ እንደው ሰው አያፍም እንዴ? ይሄ በጣም ከባድ እኮ ሲሆን የሚያስገባ ትልቅ ወንጀል እኮ የቤተክርስቲያን መሪ የክርስቶስ ተወካይ ማለት ነው አንድ ሊቀ ጳጳስ ማለት ነው። እንደው ሌላውን ተውትና ማለት ነው። ስለዚህ ይሄ ነገር በጣም ሊሻሻል የሚገባው ይመስለኛል። አባቶችም በዚህ ጉዳይ ብታስተምሩበት ጥሩ። አንዳንድ ጊዜ እኮ ጥሩ አለማድረግ ይሻላል። ጥሩ አድርግን ብሎ ከማውራት ምንም የማይረዳ ሰው ይሻላል። ምንም ቤተክርስቲያን ምንም ነው የሌለው ሰው ነው አለኝ ብሎ ከሚያወራው ሰው ምንም ካዲም ሊሻል ይችላል። በተግባር እኮ እያሳየ። ስለዚህ ይሄ ነገር ትክክል ስላልሆነ እንዲታረም ስለፈለጉ በጣም የሚያናድድም ጉዳይ ስለሆነ ማለት ነው። በነገራችን ላይ እሳቸው ባለፈው ላይቭ ራሱ አሁን ብፁዕ አባት ስጦታ አለው ሲባል እኛ ነን ያለው። የኛ ቴክኒክ ሰዎች ሰው እንዲሰማ ስለሚፈልጉ ያው የሚዲያ ሰዎች ብለው በግድ ላይቭ ላይ ያቀርቡናቸው። ዛሬም ፕሮግራሙ የቀረበው ፕሮግራም። ስለዚህ ብፁዕ አባታችንን እጅግ በጣም እናመሰግናለን። ይሄ ስጦታ እንግዲህ ያው አቡነ ፋኑኤል መቄዶንያ ቅርንጫፍ ተብሎ ተደልዟል። 6 ቅርንጫፍ ነበረን። ይሄኛው ትንሽ ሞሽን ወዲ ነው ግን ይገርም 57ኛው የመቄዶንያ ቅርንጫፍ እንግዲህ ብፁዕ አባታችንን ቃሎትን እንፈጽማለን። እርስዎን ደስ እናሰኛለን። በዚህ ቦታ ላይ በጣም የተጎዱ አረጋውያንን አባቶች እናቶችን በማስገባት እርስዎ ያሰቡትን የተመኙትን ነገር ለማድረግ ቃል እንገባለን። በተለይ ባለቤቴ ደግሞ በዚህ ስራ ከኔ የተሻለች ስለሆነች በእርግጠኝነት ሰውን ደስ እንደምታሰኙ በጣም የሚቸገሩ ሰዎች እየኖሩ ሀሳቦት መጀመሪያ ቤት የሰሩበት ዓላማ ስለሆነ በጣም የተጎዱ ሰዎች እርስዎን የሚያስጠቅሙ ሰዎች ገብተው እርስዎ ደስ እንዲሉ ግዴታችንን እንወጣለን ማለት ነው። እንግዲህ መቄዶንያ እንደምታውቁት የተለያዩ ሰዎች ድጋፍ ያደርጋሉ። ስጦታ አይነት እንደዚህ ግን ዛሬ እንግዲህ 14 ዓመት እየሆነ ነው መቄዶንያ። በዚህ በ14 ዓመቱ እንግዲህ ይሄ ትልቁ ስጦታ ነው። ትንሽ ቤቶች እንደዚህ ነገር ሰዎች ያግዛሉ። ግን ይሄን የሚያክል ትልቅ ቤት እንግዲህ በትልቅ ድርጅቶች ነው እስካሁን እሱም ኢትዮጵያ ንግድ ባንክና ኢትዮ ቴሌኮም ሊሆኑ ይችላሉ ይሄን ስራ የሰጡት እንጂ በግለሰብ ደረጃ በአንድ ሰው ማለት ነው
ይሄ ለመቄዶንያ በመቄዶንያ ታሪክ እንግዲህ ትልቁ ስጦታ ይሄ ቤት ነው ማለት ነው። ስለዚህ እንግዲህ ይሄን ደግሞ አርአያነት ተከትላችሁ ሌሎችም ሰዎች ደግሞ የብፁዕ አባታችን መልእክት ነው። እሳቸውን ሰው እንዲረዳ ይፈልጋሉ። የእግዚአብሔር ፈቃድ ነው እየፈጸሙ ያሉት እሳቸው። ሌሎቻችሁም ደግሞ እንደዚህ ሌሎችም ካላችሁ በምትችሉት ብታግዙ በጣም ደስ ይለናል። መቄዶንያ ቋሚ ገቢ የሌለው ነው፣ የውጭ ፈንድ የለውም። በእግዚአብሔር ላይ የሚሰራ ጭንጭ ሰዎች በላይ ያለምንም የውጭ ፈንድ 7 ቅርንጫፎች ደርሰዋል። አሁን በዚህ የምናደርገው እንግዲህ ቋሚ ገቢ ሳይኖረን ስለሆነ በሚዲያ ላይ ይህንን የምትከታተሉ ሰዎች ደግሞ በምትችሉት እንድታግዙ ታችሁ ልትጎበኙ ማንኛውም ስራ እንድትሰጡ በዛ አጋጣሚ ጥሪ ያስተላልፋለሁ። ወንድማቸውን ደግሞ ኢንጂነር አማኑኤል ይባላሉ። ስመጥር ኮንትራክተር ናቸው። ይህንን ቤት በጣም በጥሩ ሁኔታ የሰሩት ቅድም እንደሰማችሁት ምንም እኛ እንኳን ወጪ እንዳናወጣ ተደርጎ ነገር በቃ ታድሷል። ሰው ማስገባት ነገራችን ላይ አልጋዎች አዘጋጅተናል፣ ሰዎችን መርጠናል። በቅርቡ ሰው እናስገባበታለን እና እሳቸውንም በጣም አመሰግናለሁ። ብዙ ደክመው ነው በሙያቸው በነፃ በጉልበታቸው ትልቅ እገዛ አድርገዋል። እሳቸው ይሄ ህንፃ ለመሰራት እሳቸው ማስተዋጽኦ ቀላል አይደለም በነገራችን። ስለሳቸውንም በጣም አመሰግናለሁ። ብፁዕ አባታችን ደግሞ የነገሩን ለኔ የኔ የካቲት 1 ጾም ከመግባቱ በፊት ማለት ነው ቤቱን ያሉ መተናየ ውልና ማስረጃ ጨረስን። እኔ በጣም አንድ ነገር ልንገራችሁ ብፁዕ አባቶች፣ እኔ ብዙ ሰዎች ሲሰጡ እንደሳቸው ደስ ብሎ ሲሰጡ አላየሁም። ከልቤ ነው የምለው። እጅግ በጣም ነው ደስ ያላቸው። በቃ ከ3 ወር በኋላ ከ2 ወር በኋላ ነው የመጡት የቅዱስ ሲኖዶስ ስብሰባ ሲሆን የካቲት ግንቦት እና 3 ወር በጣም ነበር የረዘመባቸው። 3 ወር በጣም የረዘመባቸው እና በዚህ በ3 ወሩ በቃ እንዳይሞቱ እንደገና እንደው በቃ በጣም ከመጓጓታቸው የተነሳ ይሄ በእውነት ነው ምስክር መሆን ስለምችል ማለት እና እንደዚህ የሚሰጥ በደስታ ይስጥ የሚለው ቃል ማለት በጣም በደስታ ውልና ማስረጃ ሄደው ሲሰጡ አልቅሰዋል። ሰው እኔ ነበር እንደዛው ከመሆን የነበረብኛል እኔ ስለተሰጠኝ ማለት እኔ ተረጂ ነኝ። እንደዛ ብደሰት ተገቢ ነው፣ ምክንያቱም እንደዛ ስለተሰጠ አግኝተናል። እሳቸው ግን ያን ነገር በማድረጋቸው እንደዛ ደስ ያላቸው በደንብ የምሬ ነው ነገር እጅግ በጣም ነው ደስ ያላቸው እና እንደዚህ ነው እንግዲህ በመስጠት ከእግዚአብሔር የሚሰጠውን ዋጋ ያወቀ ሰው እንደዚህ ነው ደስ የሚለው እንጂ የተለያየ ትችት በመስጠት አይደለም። በመስጠት ከእግዚአብሔር የሚገኘው ዋጋ ምን ያህል ክብር እንዳለው ያን እያሰቡ ይመስለኛል። እጅግ በጣም ነው ደስ ያላቸው እና በጣም በጉጉት ነው በቃ 3 ወራ የደረሰችላቸው እና በዚህ አጋጣሚ እስከዛሬ ከረዱ ሰዎች እንደዚህ አይነት ነገር ስላላየሁ ነው። ብፁዕ አባታችን በጣም እናመሰግናለን። እግዚአብሔር